የእግዚአብሔር የአምላካችን ስም የተባረከ ይሁን። እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው። እግዚአብሔር እየሰራ ነው። ብዙ ጊዜ እግዚአብሔር እየሰራ እንደሆነ እናውቃለን። ግን ቢሆንም ለኛ ማይታየን እኛ እንደምንፈልገው አይደለም እግዚአብሔር የሚሰራው፣ እሱ እንደሚፈልገው ነው። እኛ እንደምንፈልገው ሳይሆን እሱ እንደሚፈልገው እግዚአብሔር እየሰራ ነው። በመሐከላችን አለ። ቃል ያለው አይወድቅም። ኤፌሶን ምዕራፍ 3 ከቁጥር 14 ላይ ያለውን ቃል እናያለን። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ፣ በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስ በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውና ጥልቀቱ ምን ያህል መሆኑን ለማስተዋል ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ እንግዲህ በእኛ እንደሚሰራ ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘላለም እስከ ዘላለም ክብር ይሁን፣ አሜን። ባለፈው መጽሐፍ ቅዱስ ጥናት ላይ ስለዚህ የሚል ቃል አይተናልና ስለዚህ የሚለው ተያያዥ ሐሳብ ያለው ክፍል ነው። ከምዕራፍ 13 መጨረሻ አካባቢ ላይ ጳውሎስ በሮም እስር ቤት ላይ ሆኖ የጻፈው ነው። የኤፌሶን መልእክት ጳውሎስ በእስር ቤት ሆኖ የጻፈው መልእክት ነው። 4 መልእክቶችን ጽፏል። ከአራቱ አንዱ ነው። እኔ ዲቴል አልገባም። እዛ እስር ቤት ሆኖ ለኤፌሶን ቅዱሳን ምን ማድረግ እንዳለባቸው ወይም እሱ የሚጸልላቸው ጸሎት ወይም እንደሱ እንዲበረቱ የሚመክረው ምክር ነው የምናየው ማለት ነው። በኤፌሶን ነበር ጳውሎስ የኤፌሶን ቤተክርስቲያን በነበረችበት ወይም በዛ ሰዓት ላይ ኤፌሶንን አገልግሎ ነበር። ያ ቃል ኤፌሶን ከተማ ማለት በጣዖት አምልኮ በጣም የታወቀ ከተማ ነች። የታወቀች ከተማ አርጤሚስስ የሚባል የጣዖት አምልኮ ያለ የጨለማ መንግስት የነገሰበት ከተማ ስለሆነ እሱ ስለታሰረ በኔ ምክንያት እኔ በመታሰሬ ብሎ ነው የሚጀምረው። ቁጥር 13 መጨረሻ አካባቢ በኔ እስር ምክንያት እኔ በመታሰሬ ምክንያት ብሎ ይጀምራል። ቁጥር ስለዚህ የሚለው ከዛ የቀጠለውን ሐሳብ ነው። እኔ በመታሰሬ ምክንያት በኔ እስር ምክንያት እሱ የታሰረበት አንደኛውና ዋናው ምክንያት የወንጌል ምክንያት ነው። የክርስትና ህይወት ትልቁ ማዕከሉ ሴንተሩ ወንጌል ነው። ወንጌል ነው በሉት እስቲ። ወንጌል ነው። ወንጌል የክርስትናችን መልእክ ነው ወይም የህይወታችን መልእክ ነው። ወንጌል መመሪያ የምንቀበልበት ነው። ወንጌል የምንኖርበት ነው። ወንጌል መተዳደሪያችን ነው። ወንጌል ማምለጫችን ነው። ይህንን ወንጌል ይዞ ሲንቀሳቀስ የወንጌል ተቃዋሚዎች ወይም ወንጌልን የማይወዱ የዛ ዘመን ነገስታት ወይም መንግስታቶች ጳውሎስን ወስዶ እስር ቤት ከተቱ። እስር ቤት ከከተቱ በኋላ እሱ ያገለገላቸው የኤፌሶን ቤተክርስቲያን ቅዱሳን ልባቸው እንዳያዝን ወይም ዲስንካሬጅ እንዳይሆኑ ወደ ኋላ እንዳይፈገፍጉ በኤፌሶን እስር ቤት ሆኖ ጳውሎስ አንድ ጸሎት ይጸልያል። ምንድን ነው የሚጸልየው? ወዴት ነው የሚጸልየው? ለማን ነው የሚጸልየው? የሚለውን እያየን እንሄዳለን ማለት ነው። 14 ላይ ሲጀምር እንደዚህ ይላል። ይቅርታ። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። አዲሱ መደበኛ ትርጉም የያዘ ሰው አለ? አባትነት የሚለውን ምንድን ነው ብለው? አባትነት የሚለውን አዲሱ መደበኛ ትርጉም ቤተሰብ ነው ብለው።
ቤተሰብ የሚለው ነገር አለ። ለምንድን ነው እንደዚህ የሚለው? አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ አለ። ይቅርታ፣ ከምዕራፍ 1 እስከ 13 ያለው ክፍል አንድ ሐሳብ የያዘ ክፍል ነው። ምን የሚል ሐሳብ ነው የያዘው? ጳውሎስ ለአሕዛብ ተቀብቶ ወይም ጥሪ ተቀብሎ የተነሳበትና አሕዛብና አይሁድ በክርስቶስ ኢየሱስ እንዴት ሆኖ አንድ እንደሆኑ የሚተርክበት ወይም የእግዚአብሔር ጸጋ እንዴት አድርጎ አሕዛብንና አይሁድን አንድ አድርጎ እንዳቀላቀለ ወይም በክርስቶስ ኢየሱስ ሁለቱ ቤተሰብ አንድ እንደሆኑ ክርስቶስ ኢየሱስ የአሕዛብም የአይሁድም የሰው ዘር ሁሉ ወንዱ፣ ሴቱ፣ ነጩ፣ ባሪያ ሁሉ ሰው መገጣጠሚያ እንደሆነ ነው የሚያስተምረው። መገጣጠሚያ ከቁጥር 1 እስከ 13 ባለው ክፍል ስለ ራሱም ይናገራል። ስለ ራሱም ማንነት ይናገራል። ስለ ራሱ አይደንቲቲ ይናገራል። ምንድነው ጳውሎስ ስራው ምንድነው? አይደንቲቲውን ሲናገር የደመስቆን መንገድ ያነሳል። ሐዋርያ ሥራ ምዕራፍ 9 ላይ፣ ገላትያ ቁጥር 2 ላይ፣ ምዕራፍ 2 ላይ ስለ ራሱ በደንብ አድርጎ አይደንቲቲውን ይገልጽና ከዛ በኋላ ላሉት ቅዱሳን ደግሞ ይቀጥልና በክርስቶስ ኢየሱስ አዲስ ማንነት ያገኙ ሕዝብ ወይም ጉባኤ ወይም ኤክሌሲያ የሚለውን ትርጉም ይሰጣቸዋል ማለት ነው። ስለዚህ እዚህ ከምዕራፍ 3 1 እስከ 13 ያለው ክፍል በክርስቶስ ኢየሱስ አዲስ ሕይወትን ያገኙ ጉባኤያትን ይተርክና ከዛ በኋላ እዚህ ጉባኤ ውስጥ አይሁድም አሕዛብም የሆኑ ቅልቅል የሆኑ ሰዎች አሉ። ቅልቅል የሆኑ ሰዎችም ደግሞ እንዴት መኖር እንደሚገባቸው በደንብ አድርጎ ያስተምራቸዋል። ስለዚህ ጳውሎስ የራሱን አይደንቲቲውን ሲገልጽ በክርስቶስ ኢየሱስ አዲስ ማንነት ያገኘ ይላል። ቤተ ክርስቲያን ስለዚህ ከምንም ከዘር ከቋንቋ ከምንም አይነት ነገር ዲኖሚኔሽን ወጥቶ ለክርስቶስ ኢየሱስ የታጨ እንደ ሙሽራ የተዘጋጀ ሕዝብ ነው። ስለዚህ አዲስ ሕዝብ ሲባል ሰማይ ነው ትዝ ሊለን የሚገባው። ስለዚህ ሰማዩን የሚናፍቀውን ሕዝብ ነው ይዞ የተነሳው ማለት ነው። ስለዚህ ወደ ራሳችን ስንመጣ በክርስቶስ ኢየሱስ ማን ነኝ? እኔ ማን ነኝ? ካሳውን ማን ነው? ሁላችንም ማን ነን የሚለውን ልናነሳ እንችላለን። አባትነት ወይም ቤተሰብ ሁሉ የሚለውን ነገር ስናነሳ በግሪኩ ብዙ ነገር ይናገራልና አባትነት የሚለው በቀደሙት ምዕራፍ ላይ ልዩነት ነበር። እግዚአብሔር አብ ወይም አባ የሚባለው ለአይሁድ ሕዝብ ብቻ ነበር ይሄ ቃል የሚሰራው። ከዛ በኋላ ኢየሱስ ክርስቶስ አይሁድንም አሕዛብንም ወንዱንም ሴቱንም ሁሉንም በክርስቶስ አንድ ካደረገ በኋላ ይሄ አባ የሚለው ቃል አባትነት፣ የሁሉ አባት፣ የሁሉ ወዳጅ፣ የሁሉ አፍቃሪ፣ የሁሉ ቤተሰብ። ስለዚህ አባትነት የሚለው ሁሉንም ያጠቃልላል። አይሁድንም አሕዛብንም ሁሉንም በክርስቶስ የሆኑትን ያጠቃልላል። ስለዚህ ነው አባትነት ከሚሰየምበት ከአብ ፊት እንበረከካለሁ። አይሁዶች ሲጸልዩ እንዴት ነው የሚጸልዩት? ቆሞ ነው? ቁጭ ብሎ ነው? ተንበርክኮ ነው? ቆሞ ነው የሚጸልዩት። ጳውሎስ ግን ይህንን የነገሩን የአባትነቱን ምስጢሩ ከገባ በኋላ በአፊት ምን ይሆናሉ አለ? ይህ ጌታ በቃ የምንበረከክበት ጌታ ነው። ጌታ ክብሩን ይውሰድ። ድንቅ ጌታ ነው። መልካም አባት ነው። ለሁላችንም ወዳጅ የሆነ ጌታ ነው። ለሁሉ አባት። ይህንን ነው በአፊት ለአይሁድም አባት ለሁሉ አባት በሆነው በቅዱሱ በእግዚአብሔር ፊት እኔ ቆሜ ሳይሆን ተንበርክኬ ስለ እናንተ እጸልያለሁ። ስለ እኛ ምንድን ነው የሚጸልየው? ወይም በፓስትና በፕሬዘንት እናድርገው። ፓስት ሲሆን ስላለፉት፣ አሁን ደግሞ ስለ እኛ። አሁን ብዙ ነገር እናነሳለን። ጸሎትን ስናመጣ አንዳችን ለአንዳችን ያለውን
ርህራይ አንዳችን ለአንዳችን የምንጸልይበትን አስተምሮ ወይም ርህራይ ነው የሚያስተምረው መጽሐፍ ቅዱስ ማለት ነው። ስለዚህ ቤተክርስቲያን አንዱ ለአንዱ የሚጸልይ ጉባኤ ነው። ክብር ለእግዚአብሔር ይሁን። አባትነት ከሚሰየምበት ከአብ ፊት እንበረከካለሁ ይልና በመንፈሱ ዋናው ሐሳብ ዋናው የዛሬ ሁለት ዋና ሐሳቦችን እዚህ መጽሐፍ ክፍል ውስጥ እናያለን። አንደኛው በመንፈሱ በምኑ ይላል? በመንፈሱ በውስጥ ሰውነታችሁ በምን እንድትጠነክሩ? በኃይል እንድትጠነክሩ። በመንፈሱ በኃይሉ በውስጥ ሰውነታችሁ በኃይል እንድትጠነክሩ፣ ወደ ኋላ እንዳታፈገፍጉ። እናንተ የገባችሁበት መንግስት፣ እናንተ የገባችሁበት ዲኖሚኔሽን በጣም የሚገርም ዲኖሚኔሽን ነው። ስለዚህ ወደ ኋላ እንዳትሉ አቅም እንድታገኙ በአብ ፊት ተንበርክኬ ሰውነታችሁ በሙሉ ሰውነታችሁ እንደዚህ ነው የሚለው በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ጸልያለሁ። በኢየሱስ ክርስቶስም በኃይል መጠንከር ይሁንልን። በኃይል ይሄ በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ የሚለው ቃል ፊዚካል አይደለም፣ መንፈሳዊ ነው። ሚታይ ነገር አይደለም። ብዙ ጊዜ እኛ ውስጣችን የሚደክመው ብዙ ጊዜ በቃ ምንሰናከለው ምንወድቀው ምንሆነው በሚታየው ነገር ነው። እሱ ግን እዚህ ጋር ሲጸልይ በውስጥ ሰውነታችሁ በመንፈሳችሁ በተወለዳችሁት በአዲሱ ማንነታችሁ እንድትጠነክሩ ይላል። በኢየሱስ ክርስቶስ መጠንከር ይሁንልን። ይሄ በጣም የሚገርም በጣም የሚደንቅ ክፍል ነው። በቃ እንድንጠነክር በውስጥ ሰውነታችን እጸልያለሁ። እንግሊዝኛው ምን ይላል? ኢነር ማን ነው የምለው? ውስጣዊ ሰው። በውስጣችን በመንፈስ ቅዱስ የተወለደ አንድ አዲስ ሰው አለ። ሰማያዊ ዜጋ ምድርን አስትቶ ወደ ሰማይ የሚያስብል የዚህ ምድር ኮተትን አስጥሎ ወደ ሰማይ የሚለው ጌታ ስሙ ይባረክ። ይህንን እኔ እጸልያለሁ። ይሄ የውስጥ ሰውነታችሁ የተባለው ምንድነው? መንፈሱ። የማን መንፈስ? የእግዚአብሔር መንፈስ ከመንፈሳችን ጋር ህብረት የምናደርግበት ነው። የኛ መንፈስ እኛ ከእግዚአብሔር አዲስ የተወለድበት መንፈስ ከእግዚአብሔር መንፈስ ጋር ህብረት የምናደርግበት። ህብረት በግልም እናደርጋለን። ህብረት በቸርች እንደዚህ በጉባኤ እናደርጋለን። ህብረት እያንዳንዳችን በተሰጠንም ህብረት እናደርጋለን። ስለዚህ መንፈሳችን ከእግዚአብሔር ጋር ህብረት ነው። ስለዚህ ክርስትና ምንድነው ማለት ነው? ከእግዚአብሔር ጋር ህብረት ማድረግ ነው። ስለዚህ ነው በኃይል እንድትጠነክሩ። ሰሞኑን ኤፌሶንን ጴጥሮስን እየተማርን አይደል? ተንኮል የሌለበትን የቃልን ምን ተመኙ? አዲስ የተወለደ ሰው ምን ያስፈልጋል? ወተት ያስፈልጋል። ምን የሌለበት? ተንኮል የሌለበት። ይሄ ዓለም በእውነት በጣም ነው የሚያስደንቀው። ተንኮል የሞላበት ነው። ኤቭሪቲንግ የሚታየው ነገር መንፈሳችንን ይዞ ወደ ታች የሚወድቅበት ነው። ከዚህ ልንነሳ ከፈለግን በውስጥ ሰውነታችንን ጠንክር፣ እግዚአብሔር ያጠንክርን። ስለዚህ ፊዚካሊና ስፒሪቹዋሊ ሁለት ዓለም አለ ማለት ነው። ሁለት ዓለም በዚህ ምድር ላይ ስንኖር ወይ መንፈሳዊ ነን ወይ ስጋዊ ነን። ስለዚህ የቱ ጋር ነን? እኔ የቱ ጋር ነኝ? ካሳውን የቱ ጋር ነህ? መንፈሳዊ ነህ? ስጋዊ ነህ? 50-50 ነህ? 75-25 ነህ? እንዴት ነው የሚለውን ራሳችንን እንጠይቃለን። ስለዚህ የእግዚአብሔር ቃል ግን 50-50 የለም። የእግዚአብሔር ቃል እንደዚህ ይላል እንዴ? 50-50 የለም። ወይ መንፈሳዊ ወይ ስጋዊ። ስለዚህ ይሄ ምስጢር የገባው ጳውሎስ
ምን ይላል? መንፈሳችሁ ከእግዚአብሔር መንፈስ ጋር ከመንፈሱ ጋር ህብረት ሰው ጠንካራ ያልሆነ ሰው ከእግዚአብሔር ጋር ህብረት ማድረግ ይችላል? አይችልም። ከእግዚአብሔር ጋር ህብረት ለማድረግ ከፈለግን መጠንከር አለብን። በምኑ? በውስጥ ሰውነታችን፣ ማንነታችን፣ አይደንቲቲያችን እኔ በጣም የሚገርመው አንዳንዴ በቃ ደክሞኝ ራሱ ቀደም ብዬ ጴንጤ ነኝ ነው የምለው። በጣም የሚገርመው ጌታ ምስክሬ፣ በጣም የሚገርመው በቃ እንደሚበረታ አውቃለሁ። የደከማ አይበረታም። እንደዛ ነው። እኔ ዝርንዶርፍ ሲገባ ያኔ በቃ ብዙ ቀንበር ነበረብኝ። ሮጬ ነው ጴንጤ ነኝ እያልኩ ነው የገባሁት። እግዚአብሔር ግን ያበረታል። የደከመው የውስጥ ሰውነታችን ከእግዚአብሔር መንፈስ ጋር ህብረት ሲያደርግ ከፍ ይላል፣ ይጠነክራል። ኢየሱስ ጌታ ነው። ስለዚህ ነው በውስጥ ሰውነታችሁ በመንፈሱ እንድትጠነክሩ ይላል። ሌላው ደግሞ ክርስቶስ በልባችሁ በእምነት እንዲኖር። ሃሌሉያ! ክርስቶስ በእምነት በልባችሁ እንዲኖር እንትን ነው፣ ጉዞ ነው። መጨረሻ 21 ላይ ምንድን ነው ምለው? ወደ እግዚአብሔር ሙላት ይላል። ወደ ሙላቱ ለመድረስ ስቴፕ ነው እየወሰደ ያለው። ስቴፕ እንደዚህ ቀስ በቀስ እያልን አዲስ የተወለደ ሰው ዛሬውኑ ተወልዶ ዛሬውኑ ቆሞ ምግብ ምናምን አይበላም። ቀስ እያለ ወተት እየጠጣ እንትን እያለ ነው ወደዛ የሚሄደው። ስለዚህ በጌታ ቤት የተወለደውም አዲስ የሆነውም ሰው ቀስ እያለ ከእግዚአብሔር ጋር ህብረት ያደርጋል። ከእግዚአብሔር ጋር ልብ የሚለው እሱም በደንብ እናያለን። 17 ላይ ያለው ማለት ነው። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስ በልባችሁ በእምነት እንዲኖር ይላል። በእምነት እንዲኖር። አሁን ቅድም ስንጀምር ህብረት ነው ያደረግነው። በማን ነው ህብረት ያደረግነው? በክርስቶስ ኢየሱስ። ከማን ጋር? ከእግዚአብሔር ጋር። መጀመሪያ ከእግዚአብሔር ጋር በክርስቶስ ኢየሱስ በሰራልን ስራ አማካይነት ህብረት አደረግን። ቀጥላችሁ ምንን ተለማመዱ? ክርስቶስ ኢየሱስ በምድር ላይ እያለ አብን በሙላቱ አልገለጠም? እስቲ አልገለጠም እንዴ? እኔ ብቻ ኢየሱስ ክርስቶስ በምድር ላይ እያለ አብን በሙላቱ ነው የገለጠው። እኛም ከፊት ለፊት አንድ ሊቀ ካህን አለ፣ አብን የገለጠ አለ፣ ወደ አብ ወደ ሙላቱ የወሰደን አለ። ወደዚህ ለመሄድ ሁል ጊዜ የክርስቶስን ሙላት በልባችን ከክብሩ ባለጠግነት ከመንፈሱ ይላል። በጣም ብዙ ነገሮችን እንትን ያነሳል። በልባችሁ 17 ላይ በእምነት ክርስቶስ በልባችሁ እንዲያድር። ክርስቶስ በልባችን እንዲያድር። ክርስቶስ ያደረ ሰው ምን አይነት ሰው ነው? በጣም ይቅርታ። አንድ ክርስቲያን ወይም አንድ በጌታ ያለው ሰው ክርስቶስ በሙላት በልቡ መኖሩን የምናውቅበት አንደኛው ነገር የእግዚአብሔር መንፈስ ወይም ለእግዚአብሔር መንፈስ ይታዘዛል። አይታዘዝም? ለእግዚአብሔር መንፈስ ይታዘዛል። የእግዚአብሔር መንፈስ ወደ ቀናው ወደ እግዚአብሔር ሐሳብ ነው የሚመራው። ሌላ ምንም እንደዚህ ምናምን የሚባል ነገር የለም። የእግዚአብሔር መንፈስ የቀናው የእግዚአብሔር መንፈስ በውስጡ ያለ ክርስቲያን ለእግዚአብሔር የተማረከ ነው። ክብር ለእግዚአብሔር ይሁን። ስለዚህ በምን እናውቃለን? ከመንፈስ ቅዱስ ጋር ያለው ህብረት እየጠነከረ ሲሄድ ሐሳባችንን፣ ስሜታችንን፣ ፍቃዳችንን ኮንትሮል ያደርጋል። በዛ ሰዓት በመንፈስ ቅዱስ ልቡ በመንፈስ ቅዱስ የተያዘ ሰው የራሱ ፍቃድ የለውም። የሰማዩን ፍቃድ ያደርጋል። የአባቱን ፍቃድ ያደርጋል።
አባቱ እንደሚለው ይሆናል። አባቱን እየሰማ ይሄዳል። አባቱን እየሰማ ይገባል። ይቅር ስል ይቅርታ ያደርጋል። ስለዚህ መንፈስ ቅዱስ በውስጣችን ሲሆን ሁሉ ነገራችንን ኮንትሮል ያደርጋል። ክብር ለእግዚአብሔር ይሁን። የጳውሎስ ሁለተኛው ጸሎት መንፈስ ቅዱስ በልባችሁ ይሙላ። መንፈስ ቅዱስ ከሞላ ኤቭሪቲንጋችሁን፣ ስሜታችሁን፣ ሁሉ ነገራችሁን ይቆጣጠራል ይላል። በኢየሱስ ክርስቶስም ቤተ ክርስቲያን ተብሎ የሚጠራው የክርስቶስ ሙሽሪት የሆነችውን መንፈስ ቅዱስ ይቆጣጠር፣ ሐሳቡን ይቆጣጠር። እየጠየቅን ምን እናድርግ፣ ወዴት እንሂድ፣ መንፈስ ቅዱስ ተናገር። ሐዋርያ ሥራ ምዕራፍ 13 ላይ ለባርናባስ እና ለእንትና ከጦሙና ከጸለዩ በኋላ መንፈስ ቅዱስ ምንድን ነው ያለው? ለጠራዋቸው ሥራ ለዩልኝ። መንፈስ ቅዱስ ቤተ ክርስቲያን ውስጥ ብዙ ጸጋ አለ። እሱ እንደፈለገው ይለያል። አንተ ወደ ወንጌል፣ አንተ እንደዚህ ስራ፣ አንቺ እንደዚህ አድርግ ብሎ ለእያንዳንዱ ጸጋ ይሰጣል። ጸጋ እንፈልጋለን። መንፈስ ቅዱስን ከልባችን እናጥፋ። እሳታችንን ከልባችን እናጥፋ። እሳታችንን ከቤታችን እናጥፋ። በኢየሱስ ክርስቶስም ይሁንልን። ዘመኑ በጣም ክፉ ዘመን ነው። ተጠንቀቁ። እየጠበበ ነው እየመጣ ያለው። በቃ እንደዚህ አንድ ላይ ሆነን የምናመልክበት ቀን ሁሉ ላይመጣ ይችላል። በዛ ጊዜ መንፈስ ቅዱስ በውስጣችን ሲሆን ቀጥታ ከእግዚአብሔር ጋር ህብረት እናደርጋለን። በኢየሱስ ክርስቶስም ከእግዚአብሔር መንፈስ ጋር ቀጥታ እኛ የሆነ ህብረት የምናደርግበት የምንቆምበት ጸጋ ይጨመርልን። አንዳንድ ጊዜ በጣም አስቸጋሪ ነው። ክርስትና ህይወት ብዙ ነገር አለ። ሰው እንፈራለን፣ ምን እንፈራለን። በቃ ምንፈልገውን ሁሉ ከእግዚአብሔር ጋር ተነጋግረን የምንፈታበት ጸጋ ይጨመርልን። አንዳንድ ጊዜ ሰዎች ይታመሙና በጣም ታሞ ለሰው ከተናገርኩ ጸልይልኝ ካልኩኝ ችግር መከራ ሊመጣብኝ ነው ብሎ ውስጥ ላይ ዋጥ አድርጎ ሁሉ ዝም የሚል ሰው አለ። ግን መንፈስ ቅዱስ ይህንን ሁሉ የሚፈውስ አምላክ ነው። መንፈስ ቅዱስ ሁሉን የሚያውቅ አምላክ ነው። ስለዚህ ለሱ አሳልፈን እንስጠው። በጣም የሚገርመው እንግሊዝኛው ቢንግ ሩትድ ነው የሚለው። ስር ሰዳችሁ፣ ስር መስደድ። ስር ከማን ጋር ነው የምንሰደው? ስር መስደድ። ለምሳሌ አንድ ዛፍ እንውሰድና የተተከለ ዛፍ መሬቱ በጣም ለምና ጥሩ መሬት ከሆነ ስሩን ወዴት ነው የሚሰዳው? ወደ ታች ይሰዳል። ወደ ታች እየሰደደ የሚያስፈልገውን ሁሉ እያገኘ ኃይለኛ ንፋስ ሲመጣ ይወድቃል። ምን ስለሆነ? ስሩ ምን ላይ ስለተተከለ? ጥሩ አፈር ላይ ስለተተከለ። የእግዚአብሔርም ቃል እዚህ ጋር ሲናገር እምነታችሁ በክርስቶስ ኢየሱስ በሰራው ስራው ላይ የተመሰረተ ነው። ምናችን? ስለዚህ ከእግዚአብሔር ጋር ምን አይነት ህብረት አለን? ጠንካራ ህብረት አለን። ማን በሰራው ስራ? ክርስቶስ ኢየሱስ በሰራው ስራ። ስር የሰደደ ዛፍና እምነታችንን ያያይዘዋል። ስር የሰደደ ዛፍ ምንም ነገር ቢመጣ ቢያናውጠው ምን ብል አይወድቅም። እንደዚሁም እምነታችን በክርስቶስ ኢየሱስ ላይ የጸና ከሆነ ወደ ኋላ የለም። እንበረታለን፣ አቅም እናገኛለን። ሃሌሉያ። ስለዚህ ነው እምነት በሚታየው ነገር አይደለም ቤዝድ የሆነው። ቤዙ የእምነት የሚታየው ፊዚካሊ የሚደረገው ነገር አይደለም። ከመንፈስ ቅዱስ ጋር የሆነ ወይም ኢየሱስ ክርስቶስ በሰራው እምነት ላይ የተመሰረተ ነው። ነገሥት ላይ ነው? ምን ላይ ነው?
ዳዊትን ስንመለከው ዳዊት ለወንድሞቹ ወደ ጦርነት ቦታ ሲወስድ ተከስታ ሲዘምር በጣም ነው የሚገርመው። ሁሉም እንዳላየ ሆኑ ነው ያሉት። አይቶ እንዳላየ የፍልስጤማውያንን ጎልያድን እነሱ በምንድን ነው ያዩት? ፊዚካሊ ነው። ስለዚህ ነው ጳውሎስም ሲናገር የውስጥ ውስጥ ስፒሪቹዋሊ ማለት ነው መንፈሳዊ የሆነ ነገር እንዲጠነክር መንፈሳዊ ነገር ላይ አትኩሮት የምትሰጠው። እንዴ አንዳንዴ እኮ ግርም እኮ ነው ማለት ሰላም አላላችሁም ብለን ሁሉ እናኮርፋለን እኮ። ምን ችግር አለው? በሚቀጥለው ሰላም ይበል እንዴ። እኔ በጣም ነው ክርስትና። ኧረ በስመ አብ! ኧረ ጠንከር እንበል። የህፃናት አንሁን። በስመ አብ! እኔ በጣም ነው የሚገርመኝ አንዳንዴ። በቃ ነቃ እንበል፣ አይኖቻችን ይከፈት። ፊዚካሊ በሚሆነው ነገር ላይ እየተሰናከልን ጭራሽ ከቸርቹ ሁሉ ልንጠፋ ነው ማለት ነው። ስለዚህ ይሄ ነገር ሀፕን እንዳያደርግ የውስጥ ማንነታችሁ ይጠንክር። በኢየሱስ ስም ይሁንልን። በኢየሱስ ስም ስር መስደድ ይሁንልን። ወደ ማን? ወደ እግዚአብሔር። ወደ ማይጥለው እግዚአብሔር። በቃ ጥሎ በምድረ በዳ ላይ ወደ ማይተው እግዚአብሔር ስር መስደድ ይሁንልን። በማይለቁ እጆቹ ወደ ያዘልን ወደ እሱ ስር መስደድ ይሁንልን። አሁን በነገርኳችሁ ክፍል ፍልስጤማዊ ጎልያድ ፊዚካሊ ግዙፍ ነው። በጣም ፊዚካሊ የሚያስፈራ ነው። ሁሉም ያየ ሁሉ ወደ ኋላ ያፈገፍጋል። ዳዊት ብላቴናው ለወንድሞቹ እሸትና በቆሎ ይዞ ለመጠየቅ ደህንነታቸውን ለመጠየቅ ሲሄድ ለካ ሁሉም እየሸሻ ይሄዳል። ፊዚካሊ እያዩ የቃል ኪዳን ህዝብ ማን ነው? ፍልስጤም ነው? አይሁድ ነው? አይሁድ የምን ህዝብ ነው? እኛስ የቃል ኪዳን አንዳንዴ የቃል ኪዳን ህዝብ ሆነን በሚታየው ፊዚካሊ በሚታየው ነገር ወደ ኋላ እናፈገፍጋለን። ግን የእግዚአብሔር ቃል እንደሱ አይደለም የሚለው ይህ ውስጥ አይኖቻችሁ እንዲበሩ። ይጨርሳለሁ። ዛሬ ረጅም ጊዜ አልወስድም። የውስጥ አይኖቻችሁ እንዲበሩ። ከዛ በኋላ ዳዊት ሄደና ሲመካከሩ እንደዚህ ወይኔ ምን ብናደርግ ይቻላል? እስራኤል ምን ቢሆን እስራኤል ልንዋረድ ነው ምናምን እያሉ ሲመካከሩ ጠጋ ብሎ ሰማና ይሄንን የእስራኤልን ተግዳሮት ለሚያስወግድ ሰው ምን ይደረጋል ብሎ ሕፃን ልጅ ነው ጠጋ ብሎ ጠየቀ። ከዛ በኋላ ንጉሱ እንደዚህ ያረጋል ብሎ ሲቀበጣጠሩ ተው በቃ ምንም አያስፈልግም ብሎ እኔ ልግጠም አለ። መንፈሳዊ አይኖቹ የከፈተው ሰው ከእግዚአብሔር ጋር ስር የሰደደው ሰው ለሚገጥመው ችግር ሰው ጋር ሄዶ ብዙ ምክር አይፈልግም። ከእግዚአብሔር ጋር ብቻውን ይቆማል። ከእግዚአብሔር ጋር ብቻውን ይህንን ጎልያድን ብቻዬን መጣል ይችላለሁ። 6 ክንድ የነበረውን ትንጥዬ ብላቴና ዴቭ እኔ ልግጠም። መንፈሳዊ አይኖቻችን ሲከፈቱ እኔ ልግጠም በሉት። እኔ ልግጠም ነው የምንለው። እኔ ልጣል እንደዛ እንላለን። ከዛ በኋላ እንዳደረገ ታውቃላችሁ። ይሄ ያልተገረዛ ፍልስጤማዊ ቃል ያለውን የካቪናንት ህዝብ የቃል ኪዳን ህዝብን እንዴት እንደዚህ ያደርጋል ብሎ በጣም ተናደደና በአንዲት ጠጠር ነው የጣለው። ስለዚህ በውስጥ ሰውነታችን ስንጠነክር ጠላቶቻችንን እንጠላለን። ክብር ለስሙ ይሁን። ጠላት በዚህ ጊዜ በወንጌል እንዳንበረታ በእግዚአብሔር ፊት እንዳንቆም በደንብ በርትተን እንዳንጸና ለእግዚአብሔር ቀጥ ብለን እንዳንቆም ተግዳሮት በሽታ ምን በጣም ብዙ ነገር አለ። ይሄ በሽታም ቢሆን ለዘላለም ከኛ ጋር የሚጸና ነገር አይደለም። ለጊዜው ነው አይደል በሽታ። አሁን ጳውሎስ ይህንን መልእክት የጻፈው እስር ቤት ሆኖ ነው። አሁን ጳውሎስ እስር ቤት ነው እንዴ? የት ነው ያለው? እስር ቤት ነው? ሰማይ ነው። ስለዚህ እቺ አሁን የምናሳልፍባት 60-70 ዓመት በቃ በዚህ ስሉ መንፈሳዊ አይኖቻችንን ከፍተን ከዚህ ማምለጥ ይሁንልን።
ወደ እግዚአብሔር ማምለጥ የውስጥ ሰውነታችን እንድጠነክር ፊዚካሊ በሚታየው እንትን ካናዳ ሀገር ካትሪን ኩልማን የምትባል የእግዚአብሔር ሴት አለችና በጣም በቃ የእግዚአብሔር ነገር ውስጧ በጣም የበረታ ነው። እንደዚህ መቆም ሁሉ አትችልም በበሽታ ምክንያት ማለት ነው። አምጥተዋት ደግፎ እንደዚህ እጇን በሰው ላይ ሲያስነኩ ብዙ ሰዎች ይፈወሱ ነበር። የሷው ጠንካራ ውስጡ ነው ውጪ ነው? ውስጧ ነው። ውስጥ ነው መጠንከር ያለብን። ደግሞ ለዚህ ለሚበሰብስ ማርክ ናይክ ምናምን እያልን እንቸገር። የራሱ ጉዳይ። በእውነት ውስጥ ማንነታችን ይጠንከር። እኔ አያሳስበኝም። ጌታ ምስክሬ በቃ እኔ ምንም በቃ ትቼያለሁ። እድሜ ነው መሰለኝ አንዳንድ ሳስብ በጣም ይገርም። በቃ ጌታ ይባረክ በእውነት። አይኖቻችንን ወደ ሰማይ ምድር እያየን በቃ ልናልቅ እኮ ነው። በዚህ ማጉረምረም በማጉረምረም ፋንታ ምስጋና ይሁንልን። እስቲ እናመስግን፣ ጌታን እናመስግን። በቃ ማመስገን ይሁንልን። የውስጥ ሰውነታችን ያመስግን። እስቲ ኤሙ ወይም ዓላማው ዋናው ኮንክሉዥኑ ጳውሎስ ይህንን እንዲበረቱ ከዛ ከበረቱ በኋላ ከጠነከሩ በኋላ ዓላማው ምን ነበር? ዚሉ ምን ነበር? ወደ ክርስቶስ ኢየሱስ ሙላት ወደ እግዚአብሔር ሙላት እንዲገቡ ነው። በኢየሱስ ክርስቶስም ወደ ሙላቱ መግባት ይሁንልን። ወደ ሙላቱ ወደ ተጠረንበት ሰው እዛ ለመድረስ ተጠርቶ ወደፊት ነው የሚሄደው? ወደ ኋላ ነው? ወደፊት ነው መቀጠል ያለብን። በኢየሱስ ክርስቶስም ጉልበት ይጨመርልን። ዛሬ ጉልበት ይጨመርልን። በእውነት እንጸልያለን። ቶሎ እጨርሳለሁ። ኮንክሉዥኑ የሚፈልገው ቅዱሳን የተመረጡ ህዝብ ቸርች ወይም ኤክሌሲያ በውስጥ ሰውነታቸው ጠንክረው የክርስቶስን ፍቅር በማወቅ እሱ ፍቅር ላይ ፕራክቲስ እንዲያደርጉ ነው። ፍቅርን እኛ ብዙ ጊዜ በቃል ነው 3 ፊደል ነው የምናውቀው። አሁን ጳውሎስ የሚፈልገው ይሄ ፍቅር በምን ኃይል? በእምነት ኃይል የክርስቶስን ፍቅር እንድንለማመድ በኢየሱስ መለማመድ ይሁንልን። በቃ በእምነት ኃይል የክርስቶስን ፍቅር እንድንለማመድ ያሸነፈን የክርስቶስ ፍቅር አይደል? እግዚአብሔር በክርስቶስ ኢየሱስ ፍቅሩን አይደለም ልባችን አፈሶ አይደል እንዴ? እንደዚህ ምን ነው ሁሉ ጊዜ ጌታ ኢየሱስ የምንለው የፍቅሩን ኃይል የፍቅሩን ብዛት በውስጣችን ስላፈሰሰልን ነው። አሁንም ይፍሰስ የፍቅሩ ኃይል። ከዛ በኋላ ይህንን ቅዱሳን ይህንን የክርስቶስን ፍቅር በማወቅ ትጋት እንዲጨምሩ ኃይል እንዲጨምሩ ይሄ ነገር ወደ ክርስቶስ ወደ እግዚአብሔር ሙላት ውስጥ እንዲያስገባ ነው። ዋው! መጽሐፍ ቅዱስ ሲናገር መጨረሻው ላይ አንዱ ክርስቶስ በሁሉ ውስጥ እንዲገኝ ይላል። አንዱ ማን? አንዱ ክርስቶስ በስንቱ ውስጥ? በሁላችንም ውስጥ በኢየሱስ ክርስቶስም ይሁን። ክርስቶስን አናሳንስም። እሱ ትልቅ ነው። እሱ የበላይ ነው። በጣም የሚገርመው ሮሜ ስንማር ነው እጅጌ ታውቃለች። ማንበብ ሁሉ መጽሐፍ ቅዱስ ሁሉ ማንበብ አቅቶኝ ማንበብ ሲባል የዓለምን ነገር በቃ የዓለምን ለማንበብ በቃ አይኔ የተከፈተ ነው። በቃ ጌታ ይገጽጸው። አንዳንዴ በጣም ነው ሮሜ መጽሐፍን ስናነብ መጽሐፍ ቅዱስ ሲባል አይኔ ሁሉ አይከፈትም። በጣም የሚገርመው የዓለምን ጋዜጣ በቃ ምናምን እና ኦሾ ምን ሳይቀሩ ነው ያነበብኩት በዓለም ሆኜ ማለት ነው። ከዛ ይህን ሰይጣን ዛሬን ስለሚያውቅ መጽሐፍ ቅዱስን አንደርስታንድ እንዳላደርግ ብዙ ተዋግቶ ነበር፣ ግን አላሸነፈም። ዛሬ የወደቀ ጉልበት ያጣ በክርስቶስ ጉልበት ያገኛል። ዛሬ ደከማ ይጠነክራል። በማን? በክርስቶስ ኢየሱስ። በክርስቶስ ኢየሱስ ደካማውን ብርቱ ይሆናል። የኛ ጌታ ያደል እንደ ስራው እኮ ነው። ስለዚህ ነው አንዱ በሁሉ ውስጥ ይላል። ሁሉም ደግሞ በአንዱ ውስጥ መኖር ይጀምራሉ።
እኛን ነው። አንዱ ክርስቶስ በእኛ ውስጥ ሲያድር እኛ ደግሞ እርስ በርሳችን እንቀባበላለን። የክርስቶስን ፍቅር ፕራክቲስ እናደርጋለን ይላል። ከዛ መጨረሻ ላይ ቡራኬ ያነሳል። የቀረውን ቤታችሁ ገብታችሁ እንድታነቡ በጌታ ፍቅር ጠይቃችኋለሁ። መጨረሻ 20 ላይ እንደዚህ ይላል፣ እንግዲህ በእኛ እንደሚሰራ ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልድ ሁሉ ከዘላለም እስከ ዘላለም ክብር ለሱ ይሁን።